ትርሲት በባሏ ላይ አደጋ ያደረሰበትን ነገር እንግዲህ አሁን ላይ ሚኪ ያገባችው የገዛ ጓደኛው እንዲሁም ባሌ ብላ በጉያዋ የያዘችው የራሷ ሰው መሆኑን ደረሰችበት። ትርሲት ይህንን ነገር ስትሰማ በፍጹም ማመን አቃታት። መጀመሪያ ላይ አደጋ እንዳደረሰበትና እንዲሁም ደግሞ አሁን ላይ ከቤት እንዳስወጣው ሚኪ መሆኑን ደረሰበት። ትርሲት አሁን ላይ እንዴት እንደዚህ ታደርጋለህ ብላ ከሚኪ ጋር ከባድ ጠብ ላይ ገብታለች። ልጆቹ ከመጀመሪያው ቢሆንም ሚኪ ልጆቹን እንደማይወዳቸው እኛ አንቺ ደስተኛ ከሆንሽ ብለን ነው እንጂ እኛን እኮ ራሱ እንደማይወደን 100% እርግጠኛ ነን። ምንም ነገር አያደርግልንም። አንቺ ፊት ነው እንጂ ለብቻው እንደሚያመነጫጭቀንና እንዲሁም እንደሚመታን ምናምን ብለው ለእናታቸው ይናገራሉ። ቆይ ሚኪ ይሄንን ጸባይ ከየት ነው ያመጣኸው? እኔ የማላውቀው ሚኪ ነው ወይስ አንተ ሚኪ ነህ ስትለውም ሚኪ አውድ እኔ አንቺን በጣም ወድሽ ነበረ፣ ግን እሱ በጣም ሀብታምና የገንዘብ ሰው ስለሆነ ከኔ ይልቅ እሱን ወደድሽ ሲልም ሚኪም የድሮ ህይወቱን እየዘረዘረ ይነግራታል። አንቺ አትረጅኝም እንጂ እኔ ወድሽ ነበረ፣ ግን እሱን ለምን አገባሽ? አውድ እኔ ነኝ አደጋውን ያደረስኩበት። አውድ ከዚህ ከቤትም እኔ ነኝ ያባረርኩት። ከእንግዲህም በኋላ ማን ኗሪ ማን ሟች እንደሆነ እናያለን ሲልም ሲዝትባት ተመልክተናል። ትርሲትም ቆይ አንተ ምን አይነት ሰው ነክ የሆንክ አውሬ ስጋ የለበስክ ዳቢሎስ ነክ ስትልም የሆነ ነገር ስትናገረው ተመልክተናል። ብሩክም አሁን ላይ የማስታወስ ችሎታው እንደተመለሰ እንግዲህን 100% አረጋግጧል። ልጆቹንም ሆነ ሚስቱን እንዲሁም ይሄ የሰራሁት ቤት የኔ እንደሆነ ምናምን ሲናገርም ግን ደግሞ ይሄን ነገር ትርሲት ብቻ ስለሆነች የምታውቀው አይ አንተ ማስታወስክን ማወቅ ሚኪ ማወቅ የለበትም፣ ምክንያቱም ለአንተ አደጋ ነው የሚሆነው፣ እንደማታስታውስ በዚሁ መቀጠል አለብህ ስትልም ትርሲትና ብሩክ ተመካከሩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ይዘንላችሁ ቀርበናል እና ሙዶቼ አሁን ደግሞ ያው በትንሹ የማቀርብላችሁ ምንድነው ስለ ዳጣ ድራማ ነው። ዳጣ ድራማ ያው ኤቢ እንግዲህን አቶ ደረጀ ከእንግዲህም በኋላ አንቺ መቃብሬ ላይ እንዳትቆሚ፣ የአባትነቴን አድክመሽኛል፣ እኔን ንቀሽኛል፣ እኔን አዋርደሽኛል፣ አንቺን ከሰው በላይ አርጌ ነው እንጂ ያሳደግኩሽ ከሰው በታች አርጌ አላሳደግኩሽም፣ እናም ልትኮሪብኝ እንጂ ልታፍሪብኝ አይገባም ነበረ ሲልም ደረጀ ከእንግዲህም በኋላ እኔና አንቺ የአባትነትና የልጅነታችን እዚህ ላይ ያበቃል፣ በሞት እንኳን እንደነገርኩሽ መቃብሬ ላይ እንዳትቆሚ ሲልም ደረጀ በጥብቅ ያስጠነቅቃታል። ኤቢም ቆይና አባዬ የጠየቅኩን ነገር አልመለስክልኝም፣ እማዬ ብታቅ ቆይ ምንድነው ችግሩ ስትለውም ችግሩንማ መጀመሪያ ነበር መናገር የነበረብሽ፣ አሁን እኮ ነግረሻታል። ሰላም የሆነ ያንን ደብዳቤ ብትጥፍ ዳጣ ልጅ ናች ብላ ብትናገርም ዳጣ ልጇ ሆና ሳይሆን ስለምትወዳት ነው ስትልም ለደረጀ ለኤቢ ሲነግራት ደግሞ ይሄንንም ነገር ማርታ አምናለች በማለትም ኤቢ ስትነገር በጣም ትደነግጣለች። እንዴት ሆኖ ብትልም አዎ አውቃለች፣ ከእንግዲህም በኋላ ይሄው እንደፈለግሽ መሆን ትችያለሽ ስትልም ሲልም እንግዲህን ይነግራታል። አባዬ ቆይ ከእንግዲህ ማለት ለምንድን ነው የምትቆጣይ ስትለውም ከእንግዲህም በኋላ እኔ ምንም ነገር አልልሽም፣ አንቺ ከቁጥጥሬ ስር ስለሆንሽ ምንም ነገር ልናገርሽም ሆነ ምንም ነገር ላደርግሽ አልችልም። ከእንግዲህም በኋላ ህይወት ታስተምርሽ፣ ከእንግዲህም በኋላ እኔ ሳልሆን ህይወት በራሷ ታስተምርሽ ስልም ደረጀ እንግዲህ በጣም በኤቢ ላይ ተስፋ እንደቆረጠ አረጋግጦ ይነግራታል። እንግዲህ እንደፈለገች ትሁን ብሏል ማለት ነው። እናም በነገራችን ላይ ዳጣ ደግሞ ለደረጀ የምታሳየው አክት ምንድን ነው? ማታ ላይ እንግዲህ ደረጀ ማለት ናታንና እንዲሁም ውሃ ዳጣ ሆነው ደረጃ ላይ ተቀምጠው ዳጣ በነገራችን ላይ ሰላም መጥቶ እንደዛ እየተጨነቀች እኔ እንደዚህ ተቀምጬ
ማደር አልችልም እንቅልፍ አይዘኝም ስትልም ናታን ቆይ ለምንድን ነው ከሁላችንም የተለየ ለሰላም እንደዚህ አይነት ስሜት የሚሰማሽ ሲላትም እንዴት እንደዚህ ትላለክ ናታን ሰላምዬ እኮ ነች ስለ ሰላም ነው እንደዚህ የምታወራው ስትለውም ናታንም ያው ሚስጥሩን ስለሚያውቅ ዝም ይላል እና ሌላዋ ውሃ ነች። ውሃ እንግዲህ ቆይናና ልጁ በይን ነው የሚተነፈሰው በዚህም የሰላም እየሆድ ነው በዚህም የሰላም እየሆድ ነው ትላለች። ከዛ እንደዛ ስትል እንግዲህ ናታን አይ ዳጣ ነች መጀመሪያ ያው የሰላም ልጅ ሆድ ውስጥ ሆኖ እንደማይተነፍስ ትነግራታለች። ከዛ እና ታዲያ እንዴት ነው ምናምን ስትልም አይ እናቱ በምትወስድ ኦክሲጅን በዛ ነው የሚተነፍሰው ሲልም ናታን ያስረዳታል ማለት ነው። እና እንደዛ ሲያስረዳት እንግዲህ ግን እንደዛ ነው ምናምን ትላለች። አዎ እንደዛ ነው ግን በምንድን ነው የሚወለደው ስትልም አይ ወይኔ ውሃ እንደዛ እያለ እንግዲህ ስትጠይቀው ናታን እንግዲህ እንዴት እንደሚወለድ ልጅ አስረዳት ትለዋለች። እና አስረዳት ምናምን ስትለው እንግዲህ ግን እሱም ማለቴ ተምጦ ነው በምጥ ነው የሚወለደው እኮ እንዴት አላለችም። እኔ እኮ ዶክተር አይደለሁም እኔ ምን አውቃለሁ ሲልም ናታን በቃ እኔ ከእንግዲህም በኋላ ዶክተር የምሆነው ሰላምዬንም እኔ ነኝ የማዋልዳት ትላለች ማለት ነው። ከዛ የውሃ ምናምን እያሉም እንግዲህ እየቀለዱባት ነበረ ማለት ነው። እና በንጋታው እንግዲህ ከዛ በፊት ምንድነው ለዛን ምግብ ምስር ወጥ ምስር ወስጭን ያኔ በምስር እንጀራ ስጭን ምናምን ስላትም ለዛም ምስርም እንደሌለ ሽሮም እንደሌለ ስትነግራቸው ከዛ ወጡ ላይ ደግሞ ከዚህ ምናምን ስትልም እንግዲህ በጣም ትናደዳለች። ኬክ ምናምን ጋብሽን ሲላት ኧረ እናንተ ቀልደኞች ናቸው ከዚህ ወጡ ላይ ስትልም በዚህ ጊዜ በጣም ትናደዳለች ውሃዬ ማለት ነው። ምንድነው የተናደደችው እንግዲህ ከኔው ሰላምዬ የሆነ ጸባዋን ስለምታውቅ በጸባዋ ነበር የምትይዛት እና ይችኛዋ ደግሞ ቁጥት ምናምን ስለምትልባቸው ከዛ እንደውም እንደባደብ ምናምን ትላታለች። ከዛ ከማን ጋር ነው የምትደባደበው? ከአንቺ ጋር እንደባደባለን ስትል ምጥን ዝም ትያታለሽ እንደ ስትልም ምጥን እኮ ለእኔ ነው የምታግዘው ትላለች። አይ እኔ ለማንኛችሁም አላግዝም ትላለች ምጥን ማለት ነው። ለእኔ የማታግዥኝም ስትላት አዎ እኔ ለማንም አላግዝም ትላለች። ከዛ በዚህ ጊዜ በቃ ውጡልኝ ምናምን ብላ ግፍትር ስታደርጋት እና ታዲያ ደግሞ ለምንድን ነው ጓደኛን የምገፈትሪያት? በጣም እኔ ጓደኝነት ጥግ ለምንድን ነው ጓደኛን የምገፈትሪያት ምናምን ብላ ጭቅመሽ ብላ በማማሰያት ትሄዳለች ማለት ነው። እናም ስትሄድ እንግዲህ ግን ወደ ኤቢ ጋር ሄዳሉ። ወይ ኤቢ ምናምን እንኳን ደህና መጣሽ ምናምን ይላሉ ማለት ነው። ከዛ ንስቲ ምናምን ስትላቸው ሲሄዱ እንግዲህ ግን ማለት እኔ እኮ እህትሽ ነኝ ምናምን ስትላት አንቺ እህቴ በመሆንሽ በጣም አፍራለሁ ምናምን ስትላት በእኔ ታፍሪያለሽ? አዎ ከዛ ገፍትር ያደርጓትና ከሶፋ ላይ ይጥሏታል ማለት ነው። እና እነሱም ይሮጣሉ። ደረጀና እንግዲህ ዳጣ ናቸው። ደረጀ ተኝቶ ነበር እና አባዬ ሰላም ጋር ምናምን ለምንድን ነው የማንሄደው? እኔ በጣም ጨንቆኛ ምናምን ስትለው በቃ ይዣችሁ ሄዳለሁኝ ይላታል ማለት ነው። ከዚህ ይዣችሁ ሄዳለሁ አሁን ሄዱና ከለዛ ጋር ቁርስ ስሩ እንደ አባዬ ብቻ ቅሪ እንዳትለኝ ምናምን ስትለው አይ አላለሽም አንቺንና ናታንን ይዣችሁ ሄዳለሁኝ ሌሎቹ ደግሞ ከወለደችና በሰላም ከተገላገለች በኋላ ማለት በሰላም ከተገላገለች በኋላ ይዣችሁ ሄዳለሁ ምናምን ይላሉ። ከዛ እሺ ይባባላሉ ማለት ነው። ከዛ አባዬ እኮ እኔ እኮ አዳሬን እንቅልፍ አልያዘኝም ነይ ተኝ እኔ ጋር ነው ይላታ። ከዛ እኔ እኮ ከአባቴ ጋር ተኝቼ አላውቅም እንዴት አዳፍረሽ ነው እንደ ነይ ተኝ ምናምን ስላትም እንግዲህ ተመልክተናል። ያው ደረጀን በዳጣ በጣም እንደሚኮራ ምናምን በኤቢ ደግሞ በጣም እንዳፈረ እያየን ነው። ጉዳዮች እንግዲህ ቀጣይ ፓርት እስከምንመጣ መልካም ቆይታ ባይ ባይ።